ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ በሀገራችን ሶስት ታላላቅ ክልሎች እየተሰሙ እጅግ አነጋጋሪና ወታደራዊ ፖለቲካዊ ውሳኔዎችን የተጣሉ አዳዲስ ጥብቅ እገዳዎችና ያልተሰሙ እውነታዎችን በአንድ ላይ አቀናጅተን ይዘን ቀርበናል። አርስቱን በማስቀደም እንጀምራለን። በአማራ ክልል የተጣለው ባለ 5 ቀን አስቸኳይ እንቅስቃሴ እገዳና በባህር ዳር፣ በጎንደር፣ በደብረ ማርቆስ ከተሞች የተፈጠረው ድንገተኛ መስተጓጎል ምን ይመስላል እንመለከታለን። የመንግስት የጸጥታ አካላት በቅጣት እያስፈራሩ ነው ያሉት አሽከርካሪዎችና ከወጣን አደጋ ይደርስብናል በሚል ፍራቻ የገቡበት ከባድ አጣብቂኝ ምን ይመስላል? በዩኒቨርሲቲ ተማሪዎችና በተጓዦች ላይ የደረሰው እንግልት እንዲሁም ከመስመር የወጡ ተሽከርካሪዎች ላይ ደረሰ የተባለው ጥቃት ዝርዝር እውነታ እንፈትሻለን። በሌላ መረጃ መጪውን ሀገራዊ ምርጫ በመቃወም የኦሮሞ ነጻነት ሰራዊት ኦላ በመላ ኦሮሚያ ክልል ውስጥ ያወጀው አዲስና ጥብቅ የትራንስፖርትና የንግድ እንቅስቃሴ እገዳ፣ ሰራዊቱ በአዲስ አበባ ለሚገኝ ዓለም አቀፍ ዲፕሎማት ያስተላለፈው ድንገተኛ ጥሪና ይፋዊ መግለጫ በምርጫው ሂደት ላይ የሚፈጥረው ተጽዕኖ ምን ሊሆን ይችላል? በስፋት እናጋራለን። በመጨረሻ በትግራይ ክልል የተጀመረው መጠነ ሰፊ ወጣቶች የግዳጅ ወታደራዊ ምልምልና የተሰሙ የተቃውሞ ድምጾች ከምልምል ለማምለጥ በሞከሩ ወጣቶች ላይ የተባለው የከፋ ጉዳት የሳልሳይ ወያኔ ትግራይ ፓርቲ ያወጣው አስቸኳይ መግለጫ ነው። የግንባር ምስረታ ማቋረጥ ሚስጥር ምንድን ነው? ከአዲግራት ተይዞ ወደ ማሰልጠኛ ተወስዶ የነበረው ወጣት ጎይቶም ገብረስላሴ በአይኑ ያየን አስደንጋጭ መረጃ በይፋ አጋልጧል። እንመለከታለን። በእነዚህ ሁሉ ወቅታዊ መረጃዎች ዙሪያ ያሉትን ያልተሰሙ እውነታዎችና ዝርዝር ዘገባዎችን አሁን አብረን እንመለከታለን። መረጃው ለሁሉም ይደርስ ዘንድ ከወዲሁ ቪዲዮ ላይክና ሼር ማድረጋችሁን አትዘንጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጥታ ወደ ዝርዝር መረጃው እናመራለን። በድጋሚ መልካም ቆይታም። የአማራ ፋኖ ብሔራዊ ንቅናቄ አፋፋን የተሰኘው ታጣቂ ኃይል በአማራ ክልል ለ5 ቀናት የሚቆይ የእንቅስቃሴ እገዳ መጣሉ ተቀጥሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዝ አሽከርካሪ ከትናንት ዕለት ጀምሮ ስራቸውን ማቆማቸው ለኢትዮጵያ ኢንሳይደር በይፋ ተናገሩ። በጎንደርና በደብረ ማርቆስ አጠቃላይ ከተሞች የሚገኝ የህዝብ ማመላለሻ አውቶቡስ መናኸሪያ በተመሳሳይ በትናንትናው ዕለት ምንም አይነት ስምሪት አለማስተናገዳቸው የዓይን እማኞች ለኢትዮጵያ ኢንሳይደር ገልጿል። በዛሬው ዕለትም ጠዋት አንድ መኪና አለመንቀሳቀስ ተገልጿል። አፋባን ከ2 ቀናት በፊት ባወጣው መግለጫ ከትናንት አርብ ግንቦት 21 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንስ በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን አስታውቆ ነበር። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው ህዝብን ደህንነት ለመጠበቅ ሲባል እንደሆነ በመግለጫው ገልጿል። ታጣቂ ቡድኑ በዚህ መግለጫው በአማራ ክልልና በሌሎች አካባቢ የተፋፋመ ጦርነት ባለበት ሁኔታ ገዢው ፓርቲ በመጪው ሰኞ ግንቦት 24 የምርጫ ድግስ ማዘጋጀቱን ኮንኗል። ምርጫው ህዝቡን በአሳተፈ መንገድ እንደማይከናወንና የምርጫ ሂደቱን ለማሳካት የሚያበቃ አንዳች ቅድመ ሁኔታ ያልተሟላ መሆኑን ገዢው ፓርቲ እንደሚያውቅ የገለጸው አፋባን ሂደቱን የሚያከናውነው ዓለም አቀፍ ማህበረሰቡና ሌላው ኢትዮጵያ ጭምር ለማታለል እንደሆነ ወንጅሏል። ከመከላከያ ሰራዊት ጋር የሚደረግ ውጊያዎች በበርካታ አካባቢዎች ላይ ከሌላው ጊዜ በባሰ ሁኔታ ተጠናክሮ ቀጥሏል ሲል በመግለጫው ላይ ያስታወቁ አባልም ይህንን ተከትሎ በሰላማዊ ዜጎች ላይ የሚደርሰው ጉዳት ለማስቀረት የጉዞ እገዳ የያዘውን የጥንቃቄ መልእክት ማስተላለፉ አስፈላጊ ሆኖ መገኘቱን አብራርቷል። ይህንን የእንቅስቃሴ እገዳ በመፍራት በባህር ዳር ከተማ የሚገኝ አሽከርካሪ በትናንትናው ዕለት ከጉዞ ራሳቸውን አቅበው ውለዋል ተብሏል። ሀገር አቋራጭ ብቻ ሳይሆን ታክሲዎች፣ ባጃጆች ሳይቀር ከመሀል ከተማ ሳይወጡ መሀል ከተማ ውስጥ ተወስነው መዋላቸው ሲገለጽ ለዚህ ጥቃት ይፈጸማል በሚል ፍራቻ መሆኑ ሲገለጽ ትናንት ቀኑን ሙሉ አንድም ተሽከርካሪ ጸጥታ ኃይሎች ተሽከርካሪ ሳይቀር ከባህር ዳር ሳይወጡ ታግተው መዋላቸውም ተገልጿል። በባህር ዳር እና ከተማ የሚገኘው የኢትዮጵያ ኢንሳይደር ዘጋቢ ትናንት ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገው የመስክ ምልከታ ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸውን ታዝበዋል ብሏል።
በከተማ በሚገኝ የጎንደር የጎጃም በር መናኸሪያዎችን ከሌላው ጊዜ ያነሱ ሚኒባስና አውቶቡሶች ያለ ስራ ቆመው ተመልክቷል። ሁለቱ መናኸሪያ አዲስ አበባን ጨምሮ ወደ ደብረ ማርቆስ፣ ጎንደርና ደሴ ከተሞች የሚጓዙ የህዝብ ማመላለሻና መኪኖች ተሳፋሪ የሚጭኑባቸውና የሚወርዱባቸው ናቸው። ከነዚህ መናኸሪያዎች የሚነሱ ተሽከርካሪዎች ከመዳረሻው አስቀድመው በሚገኝ የተለያዩ ከተሞች ለሚገኝ ነዋሪዎች የትራንስፖርት አገልግሎት ይሰጣሉ ብሏል። በአጠቃላይ ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪ የሚያጓጉዝ ሃይሩፍ የሚኒባስ ባለቤት የሆነ አንድ ግለሰብ በትናንትናው ዕለት የነበራቸውን ጉዞ መሰረዛቸውን ለኢትዮጵያ ኢንሳይደር ዘጋቢ አብራርቷል። ሚኒባሳቸው በጎንደር በር መናኸሪያ ያቆሙት አሽከርካሪ ከጉዟቸው የታቀቡት በአፋባን የተላለፈው የእንቅስቃሴ ገደብ ማስጠንቀቂያ ሰምተው እንደሆነም አስረድቷል። አሽከርካሪው እገዳውን ተላልፈው ቢንቀሳቀሱ በታጣቂ ቡድን እርምጃ ሊወሰድ ይችላል የሚል ስጋት እንዳላቸው አብራርተው በትናንትናው ዕለት ከባህር ዳር ወደ ፍኖተ ሰላም መጓዝ የነበረበት አንድ የህዝብ ማመላለሻ ሹፌር ያለውን ተመሳሳይ ስጋት ለኢትዮጵያ ኢንሳይደር ዘጋቢ ገልጿል። የተላለፈውን እገዳ ፈርተን ስንቆም የመንግስት ትምህርቶች በቅጣት እያስፈራሩ ነው። እገዳውን ተሰብር ወጣ አደጋ ይደርስብናል። አይ ብለን ፈርተን ብንቆም ደግሞ እዚህ መናኸሪያ ውስጥ መስራት አንችልም። በአጠቃላይ አጣብቂኝ ውስጥ ነን ያለ ነው ሲሉ አሽከርካሪ ያለበት አስቸጋሪ ሁኔታ አስረድቷል። ይህንን ሀሳብ እንደ እርሱ በጎጃም በር መናኸሪያ ቆመው የሚጠባበቁ ሌሎች ሹፌሮች አስተጋብተውታል። በጎንደር በር መናኸሪያ በቡድን ሆነው ቆመው ዘጋቢያችን ያገኛቸው አሽከርካሪ ተመሳሳይ አስተያየት አላቸው ብሏል። እነዚህ አሽከርካሪዎች በአፍኖት በአማራ ክልል በሁሉም አቅጣጫ የሚደረግ እንቅስቃሴ በአጣብቂኝ ሁኔታ የተሞሉ በመሆናቸውን ይስማማሉ። ለአጣብቂኝ አንዱ ማሳያ በትናንትና ስራቸውን በአቁሙ አሽከርካሪዎች ላይ የጎንደር በር መናኸሪያ የስምሪ ሰራተኛ ሲያስተላልፉት የነበረው ትዕዛዝ ነው። ሰራተኞች መዳረሻቸውን አዞ ጭምብል፣ እስቴ፣ ሐሙሲት፣ አዲስ ዘመንና ሰቆጣ ያደረጉት ተሽከርካሪ ታርጋ በድምፅ ማጉያ በመጥራት ማስጠንቀቂያ ሲሰጡ ተመልክተናል ብሏል። ያውም እንግዲህ በአጠቃላይ ተሽከርካሪ ወደ ስራ ገብተው መስመራቸውን የማይሸፍኑ ከሆነም በቀጣይ የነዳጅ ወረፋ ተጠብቆላቸው እንደማይስተናገዱና ለሚወሰድባቸው የትኛውም ተጨማሪ እርምጃ ኃላፊነት ራሳቸውን እንደሚወስድ የሚያስጠነቅቅ ነው። ተመሳሳይ ማስጠንቀቂያ በጎጃም በር መናኸሪያ ባሉ የስምሪት ሰራተኞች በትናንትናው ዕለት ሲተላለፍ አርፍዷል ተብሏል። የህዝብ ማመላለሻ አውቶቡስና ሚኒባስ ማስጠንቀቂያ ጭምር ተሰጥቷቸው ወደ ስራ ባለመመለሳቸው በተጓዦች ላይ ጫና አሳድሯል ተብሏል። በባህር ዳር መናኸሪያ ውስጥም ለቆሙ ተሽከርካሪ ስምሪት እስኪሰጥ ድረስም በትኬት መቁረጫ መስኮቶች ትኬት ለመቁረጥ የተሰለፈ በርካታ ተጓዥ የኢትዮጵያ ኢንሳይደር ዘጋቢ ተመልክቷል ብሏል። በትናንትና ዕለትም ወደ የቤተሰቦቻቸው ለመጓዝ አቅደው የነበሩ የባህር ዳር ዩኒቨርሲቲ ተማሪዎች በእንቅስቃሴ ገዳው ምክንያት ተቸግረው ታይተዋል። በባህር ዳር ዩኒቨርሲቲ ዋና ግቢ በር ተሰብስበው የነበሩ 10 ገደማ የሚሆኑ እነዚህ ተማሪዎችም ቤተሰቦቻቸው ወደሚገኙበት ከተሞች የሚሆኑ ተሽከርካሪ በማጣታቸው ምክንያትም ወደ ከፍተኛ ትምህርት ተቋማት ለመመለስ ተገደዋል ተብሏል። በማለት ኢትዮጵያ ኢንሳይደር የታዘበውን ገልጿል። በይፋ ያልተረጋገጡ መረጃዎች ደግሞ በመንግስት አስገዳጅነት ጉዞ የጀመሩ አንዳንድ መኪኖች በፋኖ ኃይሎች መንገድ ላይ ተይዘው አንዳንዶቹ ተገቢውን ትምህርት አግኝተው ወደ መጡበት እንዲመለሱ ሲደረጉም አንዳንድ መኪኖች ደግሞ በፋኖ ተይዘው ምርመራ ሲደረግባቸው መዋሉ ተገልጿል። ከሞላ ጎደል ህዝቡ የፋኖ ትዕዛዝ በመጠበቅ መንገዶች ሙሉ በሙሉ ዝግ አድርጎ መዋሉ ሲገለጽ አንዳንድ የመንግስት አካል በኮሚኒኬሽን ቢሮቸው በመናኸሪያ ቆመው የነበሩ መኪኖች ከተማ ውስጥ አሰልፈው እንዲንቀሳቀሱ ማድረግም ፎቶ በማንሳት ተመልሰው ወደ ቦታቸው ማስገባት መንገድ አልተዘጋም ለማስመሰል ጥረት ሲያደርጉ መዋላቸው ተገልጿል። ወደ ተለያዩ ቦታዎች ተንቀሳቀሱ የመከላከያ ሰራዊት መኪኖች ሳይቀርም የፋኖን ትዕዛዝ ባለመጠበቃቸው በደፈጣ መምታታቸው ተሰምቷል። ይህን ተቀጥሎ መንግስት ምርጫ ቁሳቁስ ከቦታ ቦታ ለማንቀሳቀስ ተቸግሯል ተብሏል። ከወደ ፋኖች በሚወጡ መረጃ ከባህር ዳር ወደ ደብረ ታቦር የተንቀሳቀሱ ብዙ 23 መንገድ መዘጋቱን በመተላለፉ የተነሳ ጥቃት ሲፈጸምበት ለማምለጥ ሲልም ገደል ውስጥ ከነ አሽከርካሪ ገብቶ ህይወቱ አልፏል ሲሉ ገልጿል። ወደ ቀጣይ መረጃ ስናመራ ይህ ባለበት በአማራ ክልል መንገዶች ሙሉ በሙሉ በሚባል ደረጃ በተዘጉበት ሰዓት ከትናንት በስቲያ ምርጫ ቦርድ በመላ ኦሮሚያ ምርጫ አድርጋለሁ ባለበት ሰዓት በኦሮሚያ ክልል ግጭት ውስጥ ያለው የሆነ ካሄድ በተመሳሳይ በመላ ኦሮሚያ የእገዳ አዋጅ አውጇል። የኦሮሞ ነጻነት ሰራዊት ኦላ መጪውን ምርጫ በመቃወም በመላው ኦሮሚያ አዲስ የእንቅስቃሴ እገዳ ማወጁን ገልጿል። የዲፕሎማቶች ጉዞ እንዲቋረጥም ጥሪ አቅርበዋል።
የኦሮሞ ነጻነት ሰራዊት ኦላ ከፍተኛ እዝ ትናንት ግንቦት 21 ቀን 2018 ባወጣው ይፋዊ ጋዜጣዊ መግለጫ በመጪው ሰኔ ወር መጀመሪያ ላይ ሊካሄድ ታሰበውን ሀገራዊ ምርጫ አጥብቆ እንደሚቃወም አስታውቋል። ተቋሙ ባወጣው መግለጫ ላይ እንዳሰፈረው ሀገሪቱ በተለያየ አካባቢ በግጭት ውስጥ ባለችበት ዋና ዋና የተቃዋሚ ፖለቲካ ፓርቲ በሂደት ላይ ለመሳተፍ ፈቃደኛ ባልሆኑበት በርካቶች በግፍ በታሰሩበትና የታማኝ ሀገር ውስጥ ሆነ ዓለም አቀፍ ታዛቢ በሌሉበት ሁኔታ የሚካሄድ ምርጫ ታማኝነት ፈጽሞ የለውም ሲሉ ወቅሰዋል። ሰራዊቱ አያይዞ አሁን ባለው ተጨባጭ ሁኔታ ምርጫን ለማካሄድ መሞከር የህዝብን ፍላጎት ቅድሚያ የሚሰጥባቸው አንገብጋቢ ጥያቄ ያላገናዘበ የፖለቲካ ውሳኔ ሲል ኮንኗል። ይህን ተከትሎ የኦሮሞ ነጻነት ሰራዊት ኦላ አዲስና ጥብቅ የሆነ መመሪያ አስተላልፏል። በመግለጫው መሰረት ይህ ማስታወቂያ ከወጣበት ጊዜ ጀምሮ በፈረንጆች እስከ ሰኔ 4 ቀን ድረስ በመላው የኦሮሚያ ክልል ውስጥ በማንኛውም የትራንስፖርት የንግድና እንቅስቃሴዎች ላይ ሙሉ በሙሉ እገዳ መጣሉን ሰራዊቱ አስታውቋል። በዚህ የእገዳ ወቅትም ምንም አይነት ሲቪል ሆነ የንግድ ተሽከርካሪ መንቀሳቀስ እንደማይፈቀድላቸው የገለጸ ሲሆን በሰብአዊ ፕሮቶኮሎች ስር የሚሰሩ የተለያዩ አምቡላንሶች ከዚህ እገዳዎች መሆናቸውን አመልክቷል። መመሪያው በማክበር ረገድም ጥብቅ ማሳሰቢያ ተሰጥቷል። በተጨማሪ የሰራዊቱ ከፍተኛ በአዲስ አበባ ለሚገኝ ዓለም አቀፍ የዲፕሎማቲክ ኮር አባላትም ልዩ ጥሪ አስተላልፏል። ዲፕሎማቶች በዚህ ሳምንት ጊዜ ውስጥ ወደ ኦሮሚያ ክልል የሚያደርጉትን ማንኛውም አይነት ጉዞ እንዲያቋርጡ ጥንቃቄ እንዲያደርጉ በመግለጫው ላይ ጠቅሷል። ይህ በኦሮሚያ ክልል የታወጀው አዲስ የእንቅስቃሴ ገደብ ከነገ በስቲያ ሊካሄድ በታቀደው ምርጫና በአካባቢ የሰላም መረጋጋት ሁኔታ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የፖለቲካ ደህንነት ተንታኝ ሰፊ ግምገማዎች እያደረጉ ይገኛሉ። እስካሁን ድረስ ከብሔራዊ ምርጫ ቦርድ ሆነ ከፌዴራል መንግስት ኮሚኒኬሽን ክፍል ለዚህ መግለጫ የተሰጠ ይፋዊ ምንም አይነት ምላሽ የለም። ወደ ቀጣይ መረጃ ስናመራ በትግራይ ክልል የተጀመረው መጠነ ሰፊ ወጣቶች የግዳይ መልመል የተሰሙ የተቃውሞ ድምጾችና የወቅቱ ፖለቲካ ውጥረት ዝርዝር መረጃ ወጥቷል። በትግራይ ክልል ባለፈው ጥቂት ሳምንታት የተጀመረው መጠነ ሰፊና አስገዳጅ ወጣት ወታደራዊ መልመል በከፍተኛ ሁኔታ ተባብሶ መቀጠሉን ከክልሉ የደረሱን መረጃዎች ገልጿል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ ሲፈለጉ የክልሉ ነዋሪዎች ለመገናኛ ብዙኃን ይፋ እንዳደረጉት መረጃ ከሆነ ይህ የኃይል እርምጃ በመቃወምና ከምልመላው ለማምለጥ የሞከሩ በመቶና ከምልመላው ለማምለጥ መሞከር በመቶ የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆን ደግሞ በጸጥታ ኃይሎች በተኮሰ ጥይት ለህልፈት ለከባድ የአካል ጉዳት መዳረጋቸውን ገልጿል። ድርጊቱ በቅርቡ የሚከታተል የሰብአዊ መብት ተሟጋች እንደገለጹ ይህ አይነት ሰውን አስገድዶ ወደ ውትድርና ማስገባት ለጉዳት መዳረግ በዓለም አቀፍ ደረጃ በከፍተኛ ሁኔታ የሚወገዝ ተግባር ሆኗል። ይህንን አሳሳቢ የግዳጅ ምልመላ አስመልክቶ አስተያየታቸው የሰጡ የትግራይ ምሁራን የማህበራዊ ሚዲያ ተጽዕኖ ፈጣሪ ሻዊት ወዳሴ እንደገለጹ ወጣቶች በማስፈራራትና ማስገደድ ወደ ታጠቀው ወታደራዊ ኃይል ማስገባት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑ በላይ የአንድን ሙሉ ትውልድ መጻኢ ዕድል የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ተግባር ብለዋል። በአካባቢ የሚንቀሳቀስ የፖለቲካ ድርጅቶችን በጉዳዩ ላይ ያላቸው ከፍተኛ ተቃውሞ እያሰሙ ይገኛሉ። የሳልሳይ ወያኔ ትግራይ ፓርቲ በቅርቡ ባወጣው መግለጫ እየተካሄደ ያሉ አስገዳጅ ወታደራዊ ምልመላ ህዝብን ከፍተኛ ጭንቀት፣ ስነ ልቦና ቀውስ ውስጥ በአጠቃላይ የከተተ በመሆኑም በአስቸኳይ እንዲቆም ጥሪ አቅርቧል። ፓርቲው አክሎ ይህን አስገዳጅ እንቅስቃሴ ለማስቆም አስፈላጊ የሆነው የፖለቲካዊ የዲፕሎማሲያዊ ስራዎችን በሙሉ በቁርጠኝነት እንደሚሰራ አስታውቋል። የክልሉ ወቅታዊ ሁኔታ የህዝቡን እንግልት ያብራራው የፖለቲካ ፓርቲ የኢትዮጵያ ፌዴራል መንግስት በጦርነት ምክንያት የተፈናቀሉ ዜጎች ወደ ቀደመ ቀያቸው በአስቸኳይ እንዲመልስ የጠየቀ ሲሆን በትግራይ ክልል ደግሞ ደሞዝ፣ መሰረታዊ የሆነ የፍጆታ ሸቀጦች መከልከል ፍጹም ተገቢነት የሌለው ተግባር በመሆኑ በጽኑ እንደሚቃወም በይፋ ገልጿል። በተጨማሪ የሳልሳይ ወያኔ ፓርቲ በትግራይ ነጻነት ፓርቲ አመራሮች መካከል በቅርቡ በተፈጠረው ያለመግባባት አደጋ ምክንያትም ከፓርቲው ጋር ፈጥሮት የነበረው የግንባር ምስረታ ለጊዜው ማቋረጡ ይፋ አድርጓል። ፓርቲው በትግራይ ውስጥ ሌላ ዙር አውዳሚ ግጭት እንዳይከሰት በትግራይ ተወላጆች መካከል አስቸኳይ ውይይትና እርቅ እንዲደረግም ጥሪ አቅርቧል። በሌላ በኩል አገር በቀል የሲቪክ ማህበራት በትግራይ ክልል ስላለው ወቅታዊ ሁኔታ የምርመራ ውጤቶች እያወጡ ይገኛሉ። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ ድርጅትም ጀርመን ድምጽ በሰጠው ቃል በክልሉ መጠነ ሰፊ የግዳጅ ምልመላ እየተደረገ መሆኑንም በተጨባጭ አረጋግጫለሁ ብሏል።
ድርጅቱ እንደጠቆመው ይህ አፈሳ በዋናነት ያነጣጠረው ቀደም ሲል ከውትድርና ተቀንሰው በተመለሱ ታጣቂዎችና በቤተሰብ ደረጃ ወደ ትግሉ አንድም ሰው ባላስገባ ወገኖችና ወጣቶች በብዛት በሚገረበባቸው እንደ ወርቅ መውጫ አካባቢ ላይ ነው ብሏል። ድርጅቱ አክሎም የዚህ አስገዳጅ ተግባር መነሻ ምክንያት በሀገሪቱ ካለው ውስብስብ ፖለቲካ ሁኔታ ጋር በቀጥታ የሚገለጽ ሲሆን በተለይ የፕሪቶሪያ የሰላም ስምምነት አተግባበር ላይ የተፈጠረው መስተጓጎል በክልሉ የተከሰተው የጸጥታ ስጋት ዋነኛ መንስኤ መሆኑን ገልጿል። የአዲግራት ከተማ ነዋሪ የሆነው ከመቀሌ ወደ ዛላንበሳ በንግድ ስራ የሚተዳደረው የ27 ዓመት ወጣት ጎይቶም ገብረስላሴ ለኢትዮጵያ ኢንሳይደር በሰጠው ቃል ያጋጠመውን አስገዳይ ክስተት አስረድቷል። ወጣቱ ባለፈው ሳምንት በአንድ ሻይ ቤት ውስጥ ከተወሰኑ ጓደኞች ጋር ተቀምጦ እያለ የክልሉ የጸጥታ ኃይሎች ድንገት በመግባት ወጣቶች ወደ ውጭ እንዲወጡ በትዕዛዝ እንደወሰዷቸውና ፈቃደኛ ባልሆኑ ላይ ደግሞ አካላዊ ጥቃት ሰንዝሯል። እርሱን ጨምሮ በዚህ መልክ የተያዙ በርካታ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሀይቅ መሳል ወደ ተባለ ወታደራዊ ማሰልጠኛ ጣቢያ ተወስዷል። በማሰልጠኛ ጣቢያ ውስጥ ከተለያዩ ቦታ የተያዙ በግምት እስከ 700 የሚሆኑ በግዳጅ የተመለመሉ ሰዎች መኖራቸው የተናገረው ወጣት ጎይቶም በዛ በቆየባቸው 4 ቀናት ውስጥ በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበርና የስልጠናው አዛዦችም የአካባቢ ጸጥታ ስጋት ከፍ ማለቱና አዲስ ጥቃት ሊሰነዘር እንደሚችል በምግብ ወጣቶች ያነጋግሯቸው እንደነበር አስታውሷል። እስካሁን ድረስ ከክልሉ ጊዜያዊ አስተዳደር ሆነ ከሚመለከተው አካላት በኩል በዚህ መጠነ ሰፊ የግዳጅ መልመል ዙሪያ የተሰጠ ይፋዊ ምላሽ የለም። በተለይ ደግሞ ባለፉት 2 ወራት ህወሓት በተለይ ወደ ስልጣን ከመጣ በኋላ ከ30 ሺህ በላይ ወጣቶችን መልምሎ ለግዳጅ ማዘጋጀቱ ተሰምቷል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።